ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የአብሽ ጠቀሜታን ነው የምነግራችሁ። በነገራችን ላይ አብሽ ለሰውነታችን እጅግ በጣም በርካታ ጥቅም አለው። ከበርካታ የሰውነት ክፍሎቻችን ጋር ተያይዞ በጣም አስደናቂ ጥቅምን ይሰጠናል። ነገር ግን በተለይ በአሁን ሰዓት ላይ እኔ ብዙም ሰዎች አብሽን ሲጠቀሙት አላስተውልም። እንደውም ከአሁን ዘመን ይልቅ በፊት ላይ እናቶቻችን አባቶቻችን አብሽን በጣም በሰፊው ይጠቀሙት ነበር። ጥቅሙንም በበቂ ሁኔታ ይረዱ ነበር። ለዛ ነው ስለሚጠቀሙት። አሁን ላይ ግን የማየው ብዙ ሰው የአብሽ ጥቅም የገባው አይመስለኝም። አብሽ በጣም ተፈጥሯዊ ጤናማ ለብዙ የሰውነት ክፍል ትልቅ ጥቅም የሚሰጥ ነገር ግን ብዙም እየተጠቀምንበት ያልሆነን እንደሆነ ነው የተረዳሁት። ስለዚህ ዛሬ እስቲ ይሄ ግንዛቤ እንዲኖራችሁና አብሽን በደንብ መጠቀም እንድትጀምሩ የአብሽን ጠቀሜታዎች እነግራችኋለሁ። እንደዚሁም ደግሞ መቼና እንዴት ብትጠቀሙት ነው ትክክለኛ የአብሽን ጥቅም ማግኘት የምትችሉት የሚለውን በዚህ ቪዲዮ አያይዤ እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር ደርሶ ግንዛቤው እንዲኖራቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ አብሽ በነገራችን ላይ በጣም ከፍተኛ አይረን እናገኝበታለን፣ ፕሮቲን እናገኝበታለን፣ እንደነ ፋይበር፣ ማግኒዥየም፣ ማንጋናይዝ በጣም በርካታ ይዘቶች በዚህ በአብሽ ውስጥ እናገኛለን። ታዲያ እነዚህ ምንድነው የሚሰጡን ጥቅም የሚለውን ስንመለከት የመጀመሪያው ነገር የደም ውስጥ ስኳር ጭማሪን በከፍተኛ ሁኔታ ይከላከላል። በተለይ ይሄ ለታይፕ 2 የስኳር ህመም እንዳትጋለጡ ያደርጋል። አብሽ ለስኳር ህመምተኞችም በነገራችን ላይ በጣም ተስማሚ ነው። ይሄ በሁለት መንገድ ማየት አለባችሁ። አንደኛ አስቀድማችሁ አብሽን የመጠቀም ልምድ ቢኖራችሁ ለታይፕ 2 ስኳር አትጋለጡም። ይሄ በተለይ አንዳንድ ምግብ ስትመገቡ ቶሎ የደም ውስጥ የስኳር ጭማሪን የሚያመጡ አሉ። ልክ እንደ አብሽ ደግሞ በጣም ዝቅተኛ ግላይሴሚክ ኢንዴክስ ያላቸው ይሄ ስትወስዷቸው ቀስ እያሉ ሰውነት ውስጥ የሚሰሩ ናቸው እንጂ በአንዴ የስኳር ጭማሪን የማያመጡ ምግቦች አሉ። ስለዚህ አብሽን መጠቀም ለታይፕ 2 ስኳር እንዳትጋለጡ ያደርጋል። ስኳር ህመምተኞችም የተረጋጋ የስኳር መጠን ሰውነታችሁ ላይ እንዲኖር አብሽ ይረዳል። ስለዚህ አንደኛው ከዚህ ከስኳር ህመም ጋር ተያይዞ የአብሽ ጥቅም መታወቅ አለበት። ሌላኛው መጥፎ ኮሌስትሮልን ለመቀነስ ይረዳናል። በነገራችን ላይ በተለይ አሁን ገዳይ የሆኑ የመጡ ህመሞች መነሻቸው ይሄ የኤልዲኤል መጥፎ የኮሌስትሮል ጭማሪ ነው ሰውነት ላይ። አሁን የልብ ህመም የምንለው፣ ከፍተኛ የደም ግፊት የምንለው፣ ስትሮክ የምንላቸው ስኳርን ጨምሮ እነዚህ ህመሞች ብዙ ጊዜ እንዲከሰቱ የሚያደርጋቸው መጥፎ የኮሌስትሮል አይነት ሰውነት ላይ መጨመር ነው። በተለይ ይሄ መጥፎ ኮሌስትሮል የደም ቧንቧችሁ ላይ እየተለጠፈ የሚሄድ ከሆነ የደም ቧንቧን እያጠበበ ይሄዳል። የደም ቧንቧ በሚጠብበት ጊዜ ደም በበቂ ሁኔታ ሰውነት ላይ መሰራጨት ያቅተዋል። ያኔ ከፍተኛ ግፊት ይፈጠራል። ይህ ደግሞ ይሄድና ልባችሁን በከፍተኛ ሁኔታ ይጎዳል። ይሄ ምንድነው? ለልብ ህመም በቀላሉ ያጋልጣል፣ ለደም ግፊት ያጋልጣል። ከዛም ባስ ሲል ደግሞ በስትሮክ እንድትመቱ ያደርጋችኋል። ስትሮክ እንዲከሰትባችሁ ያደርጋል። እነዚህ ሁሉ ገዳይ ነገሮች መነሻው ምንድነው? ኮሌስትሮል፣ መጥፎ ኮሌስትሮል ሰውነት ላይ መኖሩ፣ በተለይ ደም ቧንቧ ላይ መለጠፉ እነዚህን ሁሉ ተያያዥ ችግሮች እንዲያመጣባችሁ ያደርጋል። ታዲያ ይሄንን መጥፎ ኮሌስትሮል ከሰውነት ጠርገው ከሚያስወግዱ ነገሮች አንዱ ምንድነው? አብሽ ነው። አብሽን ስትጠቀሙ ከደም ቧንቧችሁ ላይ እያጸዳ ከሰውነት ውስጥ እየቀነሰ እየጠረገ ያስወግድላችኋል ማለት ነው። ያኔ አሁን ያየናቸውን ተያያዥ ችግሮች ሁሉ ትከላከላላችሁ ማለት ነው። የልብ ህመምን ትከላከላላችሁ፣ የደም ግፊትን ትከላከላላችሁ፣ ስትሮክን ትከላከላላችሁ። እነዚህን ነገሮች ሁሉ ይሰጣል ማለት ነው። ስለዚህ አብሽን እንደ ቀላል ማየት የለባችሁም። ሌላው ከቆዳ ጋር ተያይዞ ያለውን ጥቅምም ማንሳት ፈልጋለሁ። በነገራችን ላይ ለውበት ለቆዳ ጤንነት አብሽ በጣም ትልቅ ስራን ይሰራል። አብሽ ከቆዳ ጋር ተያይዞ አንደኛ የሞቱ ሴሎችን ቶሎ ከቆዳችሁ ላይ እንዲወገዱ ያደርጋል። አንዳንድ ጊዜ እነዚህ የሞቱ ሴሎች የቆዳ ቀዳዳዎች ላይ በሚለጠፉበት ጊዜ በተለይ ቡግር በቀላሉ እንዲፈጠርባቸው ያደርጋል። ሽፍታዎች፣ ይሄ የቆዳ ውበታችሁን የሚያበላሹ ነገሮች በቆዳ ላይ እንዲከሰት ያደርጋል። ለዚህ ሁሉ መነሻቸው የሞቱ ሴሎች በአግባቡ በቆዳ ቀዳዳ መወገድ ባለመቻላቸው ነው። ታዲያ
አብሽን ስትጠቀሙ የሞቱ ሴሎች ከሰውነታችሁ እየተወገዱ እንዲሄዱ አንድ ስራን ይሰራል። ሌላው ደግሞ ለስላሳና ወዛም ቆዳ እንዲኖራችሁ ያደርጋል። ይሄ ተፈጥሯዊ ልስላሴውን ቆዳችሁ ይዞ እንዲቆይ የማድረግ ስራን ይሰራል። ወዛችሁን ይዞ እንዲቆይ ያደርጋል። አንዳንድ ጊዜ በተለያየ ባላወቃችሁት በምትሰሯቸው ስራዎች የቆዳ ወዛችሁ እየቀነሰ ሄዶ ግርጥት ማለት ነጭ መሆን ነገሮች ይኖራሉ። እንደዚህ አይነት ችግር እንዳይፈጠር አብሽ ትልቅ ስራን ይሰራል። ይሄ ተፈጥሯዊ የቆዳ ከለራችሁን ልስላሴያችሁን ወዛችሁን ይዛችሁ እንድትቆዩ ያደርጋል። በነገራችን ላይ አብሽን ለፊት እንዴት መጠቀም ትችላላችሁ? የአብሽ ዱቄቱን በውሃ ትለውሱና ፊታችሁን መቀባት ነው። ከዛ በኋላ አንድ 15 ደቂቃ አካባቢ አቆይታችሁ መታጠብ። በነገራችን ላይ ይሄን ቢያንስ ለሳምንት 2-3 እንደዚህ ብታደርጉ ፊታችሁን ውበታችሁን በጣም በከፍተኛ ሁኔታ ያሻሽላል። የአብሽ ዱቄትን በትንሽ ውሃ ለውሳችሁ ፊትን መቀባት፣ ትንሽ 15 ደቂቃ ቆይቶ መታጠብ። ይሄንን በሳምንት 2 ቀን 3 ቀን እንደዚህ ብታደርጉ ቀስ እያለ ፊት ላይ ያሉ ችግሮች እየጠፉ በጣም ቆንጆ የተዋበ ያማረ ቆዳ እንዲኖራችሁ ያደርጋል። ሌላ ከጸጉርም ጋር ተያይዞ ያለውን ጠቀሜታ በዚሁ ማንሳት ፈልጋለሁ። በተለይ ለሚነቃቀል ጸጉር፣ ለሚሳሳ ጸጉራችሁ እየሸሸ ይሄ ስታበጥሩት እየረገፈ ስትታጠቡ እየተነቃቀለ የምትቸገሩ ሰዎች አብሽ ብትጠቀሙ እንደዚህ አይነት ችግሮችን ይቀርፋል። ለጸጉር እድገት በጣም ትልቅ ጠቀሜታ አለው። በጤናማ መንገድ ጸጉራችሁ እንዲያድግ ያደርጋል። መሰባበር፣ ይሄ መሳሳት፣ መርገፍ እንዲህ አይነት ችግሮች እንዲወገዱ ያደርጋል። ስለዚህ ለጸጉር ያው አብሽን መመገቡ ነው የሚመከረው። ስትመገቡ ጥቅሙን ታገኙታላችሁ። ሌላ ቀደምን ብያችሁ ነበር መግቢያ ላይ ከፍተኛ ፋይበር አለው ብያችሁ ነበር። ይሄ ፋይበር በነገራችን ላይ በተለይ ክብደት መቀነስ ለምትፈልጉ ሰዎች ነው። አሁን አብሽ በምትወስዱበት ጊዜ በውስጡ ፋይበር ስላለው የጥጋብ ስሜት እንዲሰማችሁ ያደርጋል። ይሄ ማለት ምግብ ቶሎ እንዳትወስዱ ያደርጋል ማለት ነው። አሁን ቁርስ ላይ አብሽን ብትጠቀሙ ከዛ በኋላ ረጅም ሰዓት ሳይረባችሁ እንድትቆዩ ያደርጋል። ይሄ ሰውነት ያከማቸውን ስብ ያከማቸውን ኃይል እንዲጠቀም ስለሚያደርገው በተለይ ቦርጭ ማጥፋት የምትፈልጉ ክብደት መቀነስ ለምትፈልጉ ሰዎች ለዚህም አገልግሎት መጠቀም ትችላላችሁ። በውስጡ ያለው ፋይበር ክብደት ለመቀነስ ይረዳችኋል። ሌላው ማንሳት የምፈልገው በተለይ ከሰውነት ውስጥ መርዛማ ንጥረ ነገሮችን የማስወገድ አቅሙን መናገር እፈልጋለሁ። አብሽ ሰውነታችሁ ስር ያለ መርዛማ ንጥረ ነገሮችን የማስወገድ ኃይል አለው። ይሄ በተለይ ከጉበታችሁ ላይ ከአንጀታችሁ ላይ መርዛማ ንጥረ ነገሮች በኋላ ላይ ጉበት፣ አንጀት እንዲህ አይነት ቦታዎች ላይ ተለጥፈው ለተለያዩ ለአንጀት ህመሞች፣ ለጉበት ለተለያዩ ህመሞች የሚዳርጓችሁ ንጥረ ነገሮች ከሰውነት ላይ እየጠረገ የማስወገድንም ስራ ይሰራል። ይሄ መርዛማ ነገሮችን ያስወግዳል። በነገራችን ላይ እነዚህ ሁሉ አሁን ያየናቸውን ጥቅሞች አብሽን በመጠቀም ነው የምታገኙት። አብሽን እንዴትና መቼ መጠቀም አለብን? በተለያዩ መንገዶች መጠቀም ትችላላችሁ። አንደኛ ነገር አብሽን ዘፍዝፋችሁ የተፈጨ የአብሽ ዱቄት ዘፍዝፋችሁ ታሳድራላችሁ። እንደውም በእኛ ሀገር በሰፊው የተለመደው እንደዚህ ነው። ዱቄቱን ዘፍዝፋችሁ ማሳደር፣ ጠዋት ላይ ያጠለለውን የዘፈዝፋችሁበትን ውሃ ትደፉና በሌላ ውሃ አርጋችሁ በደንብ አርጋችሁ መታችሁ መጠጣት ትችላላችሁ። ሌላው ደግሞ የአብሽ ፍሬን እንደዚሁ ቀቅላችሁ ልክ እንደ ሳላዳውን ሰላጣዎች ስታዘጋጁ እዛ ላይ እየጨመራችሁ ደባልቃችሁ መመገብ ትችላላችሁ። በእንደዚህ አይነት መንገድ ጠዋት ላይ ብትወስዱት አብሽን ከላይ ያየናቸውን ሁሉ ጥቅሞች ማግኘት ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ